በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያደረገ የአባቶቻችን አምላክ እስራኤል ፈጣሪ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል እመብርሃን ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። ቸሩ መድኃኔዓለም ጾሙን ጾመ ፍልሰታን የበረከት የአኮቴት የስርየተ ኃጢአት የፍቅር የአንድነት የሕይወት የመድኃኒት ያደርግልን። ከብርሃነ ትንሣኤዋ ከስብዓተ ዕርገቷ በቸር ያደርሰን። እንግዲህ እግዚአብሔር ፈቅዶ ወርኃ ነሐሴን 12ኛውን ወር እመቤታችን የቅድስት ድንግል ማርያም ቅዱሳን ሐዋርያት የጾሙትን ጾም ዛሬ ጀምረናል። እንደ ወትሮ ሁሉ እግዚአብሔር ከፈቀደ ለ3 ሱባኤ ቃለ እግዚአብሔር እየተነጋገርን ስብሐተ እግዚአብሔር እያደረስን አምላካችንን እየለመንን እንቆያለን። በየዓመቱ አዲስ ርዕስ እናመጣለን። ነገረ ማርያምን ለመመልከት ባለፈው ዓመት ወላዲተ አምላክ በመዝሙረ ቅዱስ ዳዊት ብለን ጥቂት ትምህርት ተምረን ነበረ። ዘንድሮ ደግሞ በዘመን ከእርሱ ጥቂት ወረድ ብለን ስለ እርሷም ስለ ልጇም ብዙ ሐረገ ትንቢት የተናገረ አንደበቱ ፈለገ ትንቢት የሆነለት ልዑለ ቃል የተባለ ኢሳይያስ ነውና ስለ እመቤታችን ከተናገራቸው ኃይለ ቃላት ጥቂት መርጠን እንማራለን። ቅዱስ ኢሳይያስ ከ30 በላይ ጊዜ እሱ ብቻ ስለ እመቤታችን ክብር ገናናነት ደረቅ ሐዲስ ተናግሯል። ደረቅ ሐዲስ ማለት ምሳሌነት የሌለው በቀጥታ የተነገረ ሲሆን ማለት ነው። እና ስለዚህ የትምህርታችን ርዕስ ወላዲተ አምላክ በትንቢተ ኢሳይያስ የሚል ይሆናል። ለዛሬ መደበኛ ርዕሱን አናነሳው፣ መግቢያ ነው። ምክንያቱም ስለ ጾመ ፍልሰታ፣ ስለ አድርሽኝ፣ ስለ ቅዱሳን ሐዋርያት፣ ስለ ራሱ ስለ ኢሳይያስም መግቢያ የሚሆኑ ነገሮችን እናወሳለን። ለዚህ ዓመት ጊዜ ሲኖር በዜማ ጊዜው ሳይኖር ደግሞ ጥሬ ዘሩን እያነሳን የምንተረጉመው በየዓመቱ እያሰብኩት የምተወው ነው። ዘንድሮም ሙሉ እንደማንጨርሰው እርግጠኛ ነኝ። ግን ለቅምሻ ያክል መልክአ ውዳሴና መልክአ አንቀጸ ብርሃንን መልክአ አንቀጸ ብርሃን ያው ዲያቆናት አልለመዳችሁትም፣ ለምን እንደሆነ ይገርመኛል። መልክአ ውዳሴን ለኪደሉ ላይ ታቆሙታላችሁ እና ቀን በማጣቱ ነው ይባላል። ግን ጥንት የሚደረስ የነበረ የእሑድ መልክአ ውዳሴ ከተደረሰ አያይዞ ነው። 15 ቤት ነው። አንቀጸ ብርሃን 13 ቤት አይደለም፣ ሁለቱ መዝጊያዎች ናቸው። እና ዘንድሮ እግዚአብሔር ከፈቀደ መልክአ አንቀጸ ብርሃንን ሙሉውን ወደኋላ ወደ መጨረሻ አካባቢ እናያለን። 15 ቤት ነው። መልክአ ውዳሴ 2 ማንሻዎችን ጨምሮ 64 ስለሆነ ከ64 በኋላ ደግሞ ሌላ 2 የመጨረሻ ኃይለ ቃል ስላለው በአንዳንድ አንቀጽ 3ኛም ይጨምራል። በድምሩ ብንመለከተው 68 ወይ 69 ቤት ነው የሚሆነው። 15 ሲጨምሩበት 80 ምናምን ይሆናል። እና ይህንን ሁሉ ተርጉመንም ማዚመንም ስለማንዘልቀው ከሰኞ ውዳሴ ማርያም ጥቂቱን ከማክሰኞ ጥቂቱን እያልን እስከ እሑድ እንሄድና መልክአ አንቀጸ ብርሃንን ግን ሙሉን እንመለከታለን። እንግዲህ መልክአ ውዳሴ መልክአ አንቀጸ ብርሃን ምንድን ነው ካሏችሁ፣ መልክአ ማርያም እናውቃለን አይደል? መልክአ ኢየሱስ እናውቃለን አይደል? ልክ እንደዛ ቅዱሳን አባቶቻችን ስለ እመቤታችንና ስለ ጌታችን ፍቅር ምስጋናቸውን ለማብዛት ካላቸው ፍላጎት የተነሳ ውዳሴ ማርያምን ቅዱስ ኤፍሬም እንደደረሰ ሁሉ እነሱ ደግሞ ውዳሴ ማርያምን ተንተርሰው መልክአ ውዳሴ
ባለ 5 ቤት ግጥም የሆነ ቤት የሚመታ ጣዕመ ዜማ ያለው ማለት ነው። በግዕዝ በእዝል በአራራይ የሚዜም ዘንድሮ ያው በእዝል ነው። አምና በግዕዝ መሰለኛ ዜም ነው። ስብሐተ ፍቁር ነው የነበረ መሰለ አምና አይደል የተረጎመ። ስለዚህ ግዕዝ ስለነበረ አሁን እዝል ነው። መልክዓ ውዳሴ እና መልክዓ አንቀጸ ብርሃን በእዝል ነው። እንግዲህ አንድ ወይ ሁለት ለማሳያ ያክል ነው እንጂ ወደ ዜማው ብዙ አንሄድም። ስለዚህ ዋናው ርዕሳችን ወላዲተ አምላክ በትንቢተ ኢሳይያስ የምንተረጉመው መልክዓ ውዳሴ ወአንቀጸ ብርሃን ወይ መልክዓ ውዳሴ መልክዓ አንቀጸ ብርሃን ይሆናል። ተአምረ ማርያም መጨረሻ ላይ እንደወትሮው እናነሳለን። ከሁሉ የሚቀድመው ነገር እግዚአብሔርን ማመስገን ነው። በእውነቱ መቼስ በልብ መታሰቡ በአንደበት መነገሩ ከፍ ከፍ ይበልና ሰማይ ምድርን የፈጠረ አምላካችን መድኃኒታችን ኢየሱስ ክርስቶስ እቺ 360 ቀን ምን ያህል ከባድ እንደሆነች ጥቂት ሰው ነው ሊያውቀው የሚችለው ይመስለኛል። አምና አድርሽኝ ብለን ነበረ። አድርሽን ነው የናርግልኝ አታርግልኝ አይደለም። እሱ በሌላ ስፍራ ይለመናል። አድርሽን ነው። እንዴት? በእድሜ በጤና በልቡና በእድሜ ሳይሞቱ በጤና ያልጋ ቁራኛ ሳይሆኑ በልቦና ሃይማኖት ሳይክዱ ከምግባር ሳይወድቁ መድረስ ትልቅ ሀብት ስለሆነ ማለት ነው። ስለዚህ ከሁሉ የምናስቀድመው ይህንን ላደረገ ለቸሮ አምላክ በረድኤቷ በአማላጅነቷ በጣዕመ ፍቅሯ ይህንን ላደረገች እመቤታችን በረድኤት በአማላጅነት ላልተለዩን ለቅዱሳን ሁሉ ክብር ምስጋና ማቅረብ ነውና ክብር ምስጋና ለእርሱ እንደ አምላክነቱ እመቤታችን ለወላዲተ አምላክነቷ ለቅዱሳን እንዳከበራቸው መጠን የተመሰገኑ ይሁኑ። ጾመ ፍልሰታ ምንድን ነው? በአጭር በየዓመቱ ይነገራል፣ ግን መሰረታችን ነውና ቃለ እግዚአብሔር ሳያውቀዋል ተብሎ ዲያቆኑ ተንሶን ያውቅታል ብሎ ተንሶ ሳይል አያልፍም። አይደለም ሁልጊዜ አሐዱ ሲባል እንሰማለን አይደል? በቅዳሴ ጊዜ ለምደውታል ለዝለለው ይላል ካህኑ አይልም። ለምን? ቃለ እግዚአብሔር ነው። ቃለ እግዚአብሔር ተለመደ ማለት ተበላሸነ ማለት ነው። እኛ ማለት ልማድ አደረግነው ማለት። ጾመ ፍልሰታ ለስም አጠራሯ ክብር ምስጋና ይሁንና ቅድመ ዓለም በልቦና በአምላክ ልቦና ታስባ ድኅረ ዓለም በነቢያት አንደበት ተነግሮላት እመቤታችን ከኢያቄም ወሐና ተወልዳ አድጋ በቤተ መቅደስ አምላክን በድንግልና ጸንሳ በድንግልና ወልዳ ተሰዳ ልጇን አሳድጋ ተሰቅሎ ሙቶ በሐዘን በመከራ ቆይታ ትንሣኤውን አይታ ኋላ ጌታችን አረገ ለኃጥአን ስትለምን ኖራ በ64 ዘመኑ አረፈች። ባጭሩ ቅዱሳን ሐዋርያት አባቶቻችን እግዝእትነ ማርያምን እንቀብራለን ብለው እያመሰገኑ ከመላእክት ጋር ሲሄዱ አይሁድ በክፋት በመቀኝነት ተተናኮሏቸው። በዚህ ምክንያት መልአኩ ከቅዱስ ዮሐንስ ጋር ነጥቆ በዕፀ ሕይወት ስር አኑሯት ቆይቷል። በኋላ ዮሐንስ ወንጌላዊ በዕፀ ሕይወት ስር እንዳይኖር ሁለት ነገር ይከለክለዋል። አንደኛ በአጸደ ሥጋ ነው ያለ፣ በቋሚነት እዚያ ለመኖር ይቸግራል። ዋናው ምክንያት ግን ስራ አለው። ኡሮ መሐሮ ያለውን ቃል ያውቃልና ተመልሶ ሲመጣ ከጌታችን ቃል ኪዳን ተቀበለ። እመቤታችን ሊያያት ሲሻ ወይም በእኛ አማርኛ ስትናፍቀው እንዲያያት ፈቃድ ተሰጠው። ከዚያ ተመልሶ መጥቶ እመቤታችን እንዴት ሆነች ያሉት እንዲህ አላቸው እና ምን ይሻለናል አሉ። ጾመን እንለምነው፣ 2 ሱባዔ እንለምን አላቸው። 2 ሱባዔ ለመኑ። የመጀመሪያው የፍልሰታ ምክንያት ይሄ ነው፣ ክቡር ሥጋዋን ለማግኘት። በሁለተኛ ሱባዔ መጥቶ ሰጣቸው፣ ቀበሯት። ተነስታ ስታረግ ግን ቅዱስ ቶማስ ብቻ ነው ያያት። ቅዱስ ቶማስ መጥቶ ሲነግራቸው አዘኑ። በፊት ክቡር ሥጋዋን አተን አዘነ፣ አሁን ደግሞ እንዲህ ያለ ነገር ገጠመን። ያ ጾም ትልቅ ቁም ነገር ሰርቶልናልና እንድገመው፣ ትንሣኤዋን እርገቷን እንዲያሳየን ብለው አሁንም 2 ሱባዔ ጾሙ። 2 ሱባዔ ሲፈጽሙ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ይዟቸው ወደ ሰማይ ወጣ። አንድም ቢሉ ወደ ደብረ ዘይት እመቤታችን ይዞ ወረደ፣ አንድም ቢሉ እነሱን ይዟቸው ወጣ። በዚያ የእመቤታችን ትንሣኤ እርገት በደብረ ዘይት ነው ቢሉ ወደ ገነት ነው ያወጣቸው ቢሉ ወደ ሰማያት ያወጣቸው ወደ ሰማይ ነው ቢሉ ወደ ጽርሐ አርያም ወደ ልጇ ቀኝ ስታረጋዩት ደስ አላቸው። ዓለም ከተፈጠረ ዘመን ከተቆጠረ ከጌታ ትንሣኤና እርገት በቀር እንዲህ ያለ ደስታ አይተው አያውቁምና
በዚህ ምክንያት ቅዱሳን ሐዋርያት ለደቀ መዛሙርቶቻቸው እመቤታችን የምትሹ የምትወዱ ከሆነ ጾሙ ብለው 7 አጽዋማት ሲሰሩ አንዱ ጾመ ፍልሰታ ሆኗል። ጾመ ፍልሰታ የምንጾመው እመቤታችን ፈልገን ነው። ሌላ ምንም ምክንያት የለውም። እርሷን ለማግኘት ነው። 2 ጊዜም የጾሙ እነሱ ለማግኘት ነው። ኋላ ግን እንዲህ ያለ ዋጋ ያገኘንበት ነውና አንተውም ብለው በቋሚነት እነሱም ደቀ መዛሙርቶቻቸው የሚጾሙት ሆነዋል። እና የጾመ ፍልሰታ ምክንያቱ የጾሙ ባጭር ይሄ ነው። ታዲያ ጾመ ፍልሰታ አንድም የእመቤታችን ስለሆነ፣ ሁለትም ሰዎች ደካሞች ስለሆን አጭር ነገር መቼም ከረጅም መንገድና ከአጭር መንገድ የትኛውን ነው የምንመርጥ? ንገሩኝ። የበለጠ የሚያበረታ ግን ረጅም መንገድ ነው አጭር መንገድ ነው? ረጅም ነው አይደለም? አጭር ነገር እንወዳለን። ጾም አጠር ሲል ግን የሚያስገርማችሁ ነገር ትናንትና በቀደም ትናንት ምንድን ነው ሐሙስ አይደለ? አዎ በቀደም ረቡዕ ነው። ቅበላ ነበር አይደል? ለ15 ቀንም ቅበላ። ጾሟ እኮ 11 ቀን ናት። ለምን 4 ቅዳሜና እሑድ ስላለው ያችኛዋ 3ኛዋም ቅዳሜ ያው አትጾም፣ ፋሲካ ናት የእመቤታችን 11 ቀን ናት ጾሟ። እና በኋላ ግን ትዝ ሲለኝ ለነነዌ ቅበላ የሚያደርግ ማህበረሰብ አይ ለዚህማ አያስገርምም ብዬ ዝም አልኩኝ። 3 ቀን ለመጦም ሰኞ፣ ማክሰኞ፣ ረቡዕ የራሱ ነው የተለመደ ነው። ሰኞና ማክሰኞን ለመጦም ማለት ነው። እና እኔ ያስገርመኛል አንዳንድ ጊዜ ባህላችን ውስጥ ክርስትና ገብቶ በጣም እንደጠቀመን ሁሉ ባህላችን ውስጥ ደግሞ ብዙ ያረቡ ነገሮች ገብተውብናል። እና የእመቤታችን የፍልሰታን ጦም አብዛኛው ኦርቶዶክሳዊ ይጦማል። ደግሞ የሚገርማችሁ ነገር በቤተክርስቲያን ታሪክ የእመቤታችን የፍልሰቷን ጦም የሚጦሙ ሰዎች ወድቀው አያውቁም። የሚያስገርመው ነገር በታሪክ ታውቃላችሁ አይደል? አንድ አይነ ስውር መምህር የእመቤታችን ፍልሰቷን ጥሪ ተጠርቶ ከደቀ መዝሙሩ ጋር ሲሄድ ማዕበል ከተተው። ጋኔን ወጥቶ ከጥልቁ ይዞት ገባ ወደ ውስጥ። ጥልቅ ነው፣ በጣም ሩቅ፣ ባህሩ በጣም ጥልቅ ነው። ከዛ እሱ ሂዶ አገር ደርሶ ሰው ጠርቶ እንደ ከተማ አይደለም ሩቅ ነው፣ እስከሚመለስ ድረስ የት ነው የገባሉት? ቀዳዳ ሰጥቼ ዋናተኞች ዋና አዋቂዎች ቢገቡ ቁሞ እዛ ውስጥ ጥልቁ ደሴ ማርያም ይጸልያል። አሁን አስቡት፣ አስገራሚ ነገር ነው። እና መጥቶን እነሱ ለማትረፍ ነው። እሱ ደግሞ አንተ ወግድልኝ፣ ጸሎት ላደርስበት፣ ጨርስበት እና አይነት ዳገባን ወደዚያ ወልልኝ እና አንተ እና ኋላ ወጥቶ በኋላ ምን ሆኖ ነው እንደዛ ያልክ ብሎ ሲል ውስጡኝ የምን ተጎዳውኝ ንግስት ቆማ ያመሰገንኩኝ ከሷ ለይታችሁ ታወጡኝ ብሎና ጾማንም ይሄስ ደግ ካህን ነው፣ ቅዱስ ካህን ነው። አንድ ዲያቆን ነበረ። እንደማን ወይ እንደኔ ይሆናል ወይ አንዳንዶቻችን ይሆናል። ሽፍታ ነው፣ ሌባ የለየለት ሞላጫ የነበረ እምሽክ አድርጎ የሚሰርቅ አስባችሁ ዲያቆን ሽፍታ ዛሬ ዘንድሮ አለ የለም አላውቅም። ፍልሰታ ነው፣ ትችት የለም። እና ዘወትር 2 ሙያ አለው። የፍልሰታን 16ቷን ቀን እየጾመ ውዳሴዋን ይደግማል። እና ምን ይላታል? ንስሐ ሳልገባ እንዳትከይ። ለምን? ኃጢአተኛነቱን ያውቃል ማለት ነው። የሰው ልጅ እኮ በነገራችን ላይ በዚህ ዘመን ትልቁ የተጎዳነ ኃጢአተኛነታችን አላወቅንም ማናችንም ነው። በተለይ አውደ ምሕረት ላይ ያለነ ማለት ነው። እና አንዳንድ ጊዜ ግርም ነው የሚለኝ እንዲያው ማለት ሰው ኃጢአተኛነቱን ካላወቀ ከቶኑ ከእግዚአብሔር መድረስ አይችልም። እና አንድ ያለ ሲለምናት ኑሮ በጣም ብዙ ስላበሳጫቸው የሀገሩ ሰዎች ተሰብስበው ያዙት፣ አሰሩት፣ ደበደቡት። አልወጣላቸው ስላለ በሰይፍ ቆራረጡት። ግን አይሞትም። አለመሞቱ ብቻ አይደለም፣ የስቃይ ስሜት አያሳይም። ዝም ብሎ ቁልጭ እያለ ያቸዋል። ብዙ ጊዜ በባህላችን ቶሎ የማይሞት ምንድን ነው የሚባል? ድመት አይደል? ድመት የገደለ ምን ያወጣ ይባላል? እዝካር ጥሩ ነው። እስቲ ይሁን እና እንዴት ዋላችሁ? አንድ ሰው ምን አለኝ፣ እንዲያው አይጥ እያስቸገረ ወደ ቤተክርስቲያን እንደው ድመት እናስገባው። መጀመሪያ ቤተክርስቲያን ውስጥ አይጥ ገባ ማለት ምን ማለት ይመስላል? ትርጉሙ እኮ ሌላ ነው። አይጥ ቤተክርስቲያን ውስጥ ገባ ማለት አይጥ ምንድን ናት? ያገኘችውን ሁሉ የምትበላ አይደል? ለምሳሌ በሳይንስ ስትማሩ ምን ይባላል?
ቅጠል በል ነው ሳር በል ይባላል አይደል? ከዛ ደግሞ ምን አለ? ስጋ በል አይደል? ሶስተኛው ምንድን ነው? ሁለበል የሚባል ማለት ነው ሰውና አይጥ ማለት። አይጥ ማለት የወዳም ምሳሌ፣ ያገኘውን የሚባላ ማለት ሁሉ ጋር የሚናከስ ሰው ክፋት። አይጥ የራሷ ጥርስ እንዳያድግባት ላይ ጠቅማት እየሄደች ብዙ ነገር ታበላሻለች። ጥርሷ ማደግ ስለማያቆም የእሷን ጥርስ ለመሞረድ የሰው ንብረት ስታጠፋ ትብላለች አይደል? የእኛ ፍላጎት ማለቂያ ስለሌለው አይደል የዘም ቤተክርስቲያን መከራ ውስጥ የገባች? ይገርመኛል። አይጥ እንደዚህ እንስሳት አራዊት ቤተክርስቲያን ውስጥ ከገቡ መርዝ ማስቀመጥ የሚባል ነገር የለም በሃይማኖት። ድመት ማስገባት፣ ውሻ ማስገባት አይገቡም፣ ክልክል። ታዲያ ምንድነው መድኃኒት ከተባለ ንስሐ መግባትና መጸለይ ነው። ምክንያቱም አጣጣሚ ሚካኤል ቤተክርስቲያን ታውቁታላችሁ? አጣጣሚ ሚካኤል አጣጣሚ የተባለ በአፄ ዳዊት ነው። ከዛ በኋላ ግን አንድ ጊዜ አገልጋዩ የካህናቱ ሊያገለግሉ ቤተክርስቲያን ይሄዳሉ። አጣጣሚ ሚካኤል ስብሐተ ፍቁር ሊቆሙ ሰዓታት ሊቆሙ ይገባሉ። ቤት ይግቡ የሌሊት ወፍ ታውቃላችሁ? መጥቶ ትንሽ እንዳይመስላችሁ የቤተክርስቲያኑ በር ግድግዳ ክዳን ውስጡ ምንም ያልተሸፈነ አካል የለም፣ በእነሱ ተሸፍኗል። ሌሊት ወፍ ደግሞ ከባድ ነው በነገራችን ላይ በጣም እስከ ሞት ድረስ የሚያደርስ አደጋ ማድረስ ትችላለች። ለ3 ቀን ቤተክርስቲያኑ ሳይከፈት ቀረ እና እነሱ የሚያስቡ በምን ችሎታ በምን ጥበብ ይሄን እናረቀው ነውና አንድ ቅዱስ ባይታዊ መንበረ መንግስት ነበሩ። ለሳቸው ሄደው ነግሯቸው አይ እንዲያው ግን መቼ ነው ሰው የሆነ ነገር ሲፈጠር በእኔ ኃጢአት ነው የሚያስበው? ይኸውላችሁ ከቶኑ ንስሐ ካልገባችሁ እነዚህ የሌሊት ወፎች አይለቁም። ንስሐ ግቡና ምህላ ድርሱ ኋላ ታያቸዋላችሁ። መልቀቅ አይደለም ታምሩን ታያላችሁ አላችሁ። ንስሐ ገብተው ከበው ምህላ ቢያደርሱ አገልጋዮቹ ዝም ተሰብስበው ያው የሌሊት ወፍ አንድ አልተረፈም። ረገፈ ወደ መሬት ሞተው ማለት በመርዝ ነው አይደለም፣ በድመት ነው በምህላና በንስሐ። በዚህ ምክንያት አጣጣሚ ሚካኤል ስም ቀርቶ ምን ተባለ? ወፍ አርግፍ ሚካኤል ተብሎ እኮ ለረጅም ጊዜ እንደዛ ሲጠራ ነበር አጣጣሚ የሚለው። በኋላ ግን የለም ጥንተ ስሙ አይጥፋብን ብለው ነው አጣጣሚ የተመለሰ። እና እንደዚህ አይነት ነገር ሲመጣ ይሄም አይኔ በደል አይደለ። በነገራችሁ ላይ ጸላኤ ሰናያትን ጸሎት አድርገን አይደለም እናርቀው በንጹህ ጸሎት ይርቃል አይደል? ታዲያ ጸላኤ ሰናያትን የሚያረቅ ጸሎት አይጥና ጉበና ማራቅ ይቃክተው ይመስላል። እና አንዳንድ ጊዜ ራስን መጠየቅ ጥሩ ነው። እንዴት ዋለች? ምንድን ያመጣው የሆኑ ልቆተት? እሺ ለሁሉም የፍልሰቷን ነገር እያነሳን ነው አይደል የነበርን? እሺ ባጭር እናድርገው። በቃ ፍልሰቷ ይሄንን ይመስላል። በዛው ግን ታሪክ ስላመጣን አያይዘን ያድርሽኝን ነገር ባጭር እናንሳ። የፍልሰት ጾመ ፍልሰታ ነገር እንዲያ ነው። ግን ከጾመ ፍልሰታ ጋር ተያይዞ መነግራችሁ እመቤታችን ማግኘት ከሆነ የምንፈልገው ከሆነ ፍላጎታችን ለእመቤታችን ደስ የሚያሰኝ ነገር እናድርግ። ደስ የሚያሰኛት ነገር ምንድነው? ደስ የሚያሰኛት ጾም፣ ጸሎት፣ ምስጋና፣ ስግደት። ከምንም በላይ እመቤታችን የሚያስደስታት ምንድነው ቢሉ ምጽዋት፣ ለድሃ መራራት፣ ለባልንጀራ መራራት። ለምሳሌ አሁን እናንተም ቢሆን እዚህ ውጭ ላይ ያንደንድ እንኳን እዘረጋው ነበር። ለምን? ዝናብ ሲዘንብ አንዳንዶቹ እንዳይመታቸው እኛ ቤት ስላለን። እናንተም ቢሆን አረግ ነበር። አርጉ ብዬ አላዝም። ከፈቀዳችሁ አድርጉት። ዝናብ ላይ መጣም ይችላል፣ ሊመጣም ይችላል። ድንገት ግን ከመጣ ይዘረጋል። ምን ይባላል ይሄ? አስቡት። የታይታ ስራ አይደለም። ወንድሞቻችን እህቶቻችን ቃል እግዚአብሔር ፈልገው መጥቶ ዝናብ እኛ ውስጥ ተቀምጠን ዝናብ ከውጭ ያለው ደግሞ ዝናብ በማይኖርበት ጊዜ ሙቀት አለ አይደለም? ውጭ ያለው እኔ በጣም እንደው ጥሩ ነገር እነሱ እየሞቃቸው ነው ብሎ ቢያዝን ጥሩ ነው። በእርግጥ እቺ ከሙቀት አትቆጠርም። ለሁሉም የእመቤታችንን ክብር እመቤታችንን ረድኤት ለማግኘት ብርሃነ ትንሣኤዋን ለማየት ከሆነ ደስ የሚያሰኛት ነገር መሞከር ከምስጋናም ከሌላውም እና ታዲያ ድርሽኝ ምንድነው ከተባለ እንግዲህ የእመቤታችን ጾም እንዲያመጥቶ 17ኛው ክፍለ ዘመን ደረሰ። በ17ኛው ክፍለ ዘመን ከቤተ መንግስት ወገን ከሆኑ መካከል አንደኛው አፄ ዮስጦስ ናቸው። ለእመቤታችን ፍቅር ነበራቸው። ኋላ 18ኛው ክፍለ ዘመን ሲጀመር ማለትም በ1703 አፄ ቴዎፍሎስ ሰለስቱ ምዕትን የሰሩት ሲያርፉ እሳቸው በንጉስነት ተሾሙ። 5 ዓመት ቆዩ። ታዲያ በተሾሙበት ዘመን ላይ በዚህ በስናር ግዛት ማዶ በኑቢያ አካባቢ ዛሬ ሱዳን በሚባለው አረማውያን አንገብርም ብለው አስቸግረዋቸው ስለነበር እነሱ ለማስገበር ሲወጡ እመቤታችንን ለመኑ። ባጭር ስለት አደረጉ።
ስለቱ ምንድነው? ጠላቶችን ድል ነስቼ በቸር ብመለስ ለከርሞ ብታደርሽኝ ዝክርሽን እዘክራለሁ፣ ቃል ኪዳንሽን አከብራለሁ ብሎ ተሳሉ። እግዚአብሔር ሰማቸው፣ እመቤታችን ፈጸመችላቸው። በዓመቱ ከቤተ መንግስት ጀመሩት ቀስ እያለ ምክንያቱም በኢትዮጵያ ታሪክ በውጭ ሀገር አይታችሁ ከሆነ ከታች ወደ ላይ ነው የሚሄድ። መጀመሪያ ምእመኑ የሆነ በጎ ነገር ይጀምራል፣ እየተንኳተተ ወደ ላይ ይሄዳል። ላይሄድም ይችላል፣ ነገስታቱ አንቀው ያስቀሩታል። በኢትዮጵያ ግን ከክርስትና ጀምሮ እንግዲህ መጀመሪያ ክርስትና ሲመጣ ቅዱስ ባኮስ መጥቶ እንደ ኬግርሳ ሞትን ነው አይደል የሚያሳምናት፣ ቤተ መንግስት ነው የገባው። በአቡነ ሰላማ ዘመንም መጥቶ የት ነው የገባው? ቤተ መንግስት። ቀለላል ይሆናል። እዚያ በኋላ መተላለቅ የለም እርስ በርስ እኛ ሀገር ላይ። አድርሽኝም ንጉሱ ጀመሩት። አዋጅ አስነግሮ ህዝቡን ግድ አድርጎ አላለም። ምሳሌነት ነው፣ አብነት ነው። መጀመሪያ መኳንንቱ ለህዝቡ አሳዩ። ይህንን ማድረግ ለነዳያን ማብላት፣ ዝክር መዘከር፣ ከርሞ አድርሽኝ እኔንም። ከዛ እንዴ ምን ይላሉ መኳንንት? ንጉሱን ያደረስሽ እኔንም አድርሽ፣ ያም ተነስቶ እኔንም አድርሽኝ፣ እንዲያ እያሉ ጎንደር በአድርሽኝ ተጥለቀለቀች። ከጎንደር ወጥቶ በመላ ሀገሪቱ ሄዶ ነበረ። በሌላው ስፍራ ምን እንዳጠፋው አላውቅም። እና አድርሽኝ ይሄ ነው፣ እመቤቴ ሆይ ለከርሞ አድርሽኝ ብሎ መሳል ነው። ስለቱን የምናደርገው አንድ ቀን ነው። ተግባሩ ግን 16ቱን ለበረታ 21ዱን ቀን ሊቀጥል ይችላል። ያ ሲደረግ ደግሞ ስርዓት አለው። ንጉሱ አይደል የጀመሩት? ስርዓት አለው። ምንጊዜም ቢሆን የካህናት አድርሽኝ ይኖራል፣ የዲያቆናት አድርሽኝ ይኖራል፣ የምዕመናን አድርሽኝ ይኖራል፣ የጋራም ይኖራል። ታዲያ ሲደረግ ምንጊዜም ቢሆን በሰፈር ከሆነ ቤተክርስቲያን ከሆነ ቤተክርስቲያን፣ በሰፈር ከሆነ ግን ትልቅ ሰው ተመርጦ በሰፈሩ የተከበረ ሰው ይመረጣል። ሽማግሌ አስታራቂ የሆነ አባት ተመርጦ ከሱ ቤት ነው የሚጠጣ። እየተዞረ እንደሌላው ጽዋ አይደለም የሚጠጣ፣ አንድ ቤት ነው የሚጠጣው። እዚያ ይሆናል። እጣ ይወጣና ሁሉ ይደርሰዋል። የሌለው ካለ መዘክር የማይችል ካለ አይገደድም፣ እንዳይጠጣ ደግሞ አይከለከልም። እንደ ሰንበቴ ግድ ሙሴሁን አትሁን ክርክር የለውም። ሰንበቴ በነፃ አትጠጣትም። እቃ ታጥባለህ ምናምን ትሸከማለህ ነው አይደለም? ያ በጻድቃነ ዳጎ ታሪክ ታውቁታላችሁ። የጻድቃነ ዳጎ ታሪክ ላይ ችግር ነው። እሱን እቃ ጣቢ አድርገው አስገብቶት ሙሴ አድርገው አስገብቶት ጌታችን እንደገና ደግሞ በአምሳለ ነዳይ መጥቶ ሳያስተናግዱት ቀርተዋል። እግረ መንገዱን አሁን ትናንት አቡነ ዮሐንስ ነበሩ። አቡነ ዮሐንስ የደብረ ዘመዳው አቡነ ዮሐንስ ጥቂት ቁራሽ ቂጣ ነበረቻቸው እራት የምትሆናቸው እና ያችን ቂጣ ይዞ ከአንዱ ገዳም ወደ አንዱ ገዳም ሄዳሉ። ትልቁ አባ ተጠምቀ መድኅን በዚያ ወራት ነበሩ፣ በዚያ በራያ አካባቢና ወደ እሳቸው ሲሄዱ አንዲት ልጅ ያቀፈች በጣም የተጎዳች ሴት ያሉ ስለ እግዝእትነ ማርያም ስለ ቸሩ ልጇ ብላ ትለምናቸዋለች። ያች ናት ያለቻቸው። ሰጠዋት ሄዱ እና ሄደው ከአባ ተጠምቀ መድኅን በዓት ሲደርሱ አባ ተጠምቀ መድኅን ቁራሽ አወጡና የራሳቸውን እንካ ልጅ ችን ብላ አሉ። አይሆንም፣ እሱ ያንተ ፈንታ ነው፣ አንተ ብላ። ያንተ ፈንታስ ችግር የለውም፣ ሰጠው አልሰጠው ማለት አልፈልግም። ያንተን ፈንታማ ለአንዲት የተቸገረች ሴት እኮ ሰጠሃት። እንግዲህ የሰጠበት እኮ ሌላ ሀገር ነው። እና አቡነ ተጠምቀ መድኅን ስለበቁ በብቃት ነው ያወቁት። እና አባቴ ያወቅከው አሉ። አዎ፣ ግን ያወቅኩት ለአንዲት ድሃ ሴት መስጠትህን አይደለም። እና ምንድን ነው? ያቺ ሴት ሰጠሃት ስትዞር በግርማ ከልጇ ጋር ስታርግ ማየቴን ነው ማስታውሳሉ። በአምሳለ ነዳይ በረሃብተኛ በተጎዳች ሴት አምሳል ልጅ ታቅፋ ያያት የሰማይ ምድር ፈጣሪ እናቱ እመቤታችን ሕፃኑ በአምሳለ ሕፃን የተገለጠልህ ልጇ ነው ብለውታል። እና አንዳንዴ መንገድ ላይ የሚለምንን ሰው ማን እንደሆነ አናውቅም። ከቅዱሳን ወገን ይሁን ያ ማለት መንገድ ላይ የተቀመጠ ሁሉ ቅዱስ ነው ብላችሁ እንድታስባል አይደለም። እንዲያው ብቻ አናውቀውም። ለዛ ነው እስካለን ድረስ መስጠት ያለብን፣ እስከሚቻልን ድረስ ማድረግ ያለብን። ለምንድን ነው? መቼ እዛ የተቀመጠው ሰው የእኛን ምጽዋት ተቀብሎ ወደ ላይ የሚወስድ ማንኛውም ነዳይ መውሰድ ይችላል። በነገራችሁ ላይ እንድታውቁት የሚያስፈልገው ነገር የአንጢላሪዮስን ታሪክ ታስታውሳላችሁ አይደል? ቅዱስ አንጢላሪዮስ የአረመኔ የነበረው በሰማይ እመቤታችን ማርልኝ ብላ ስትካሰስ አጋንንት አይሆንም ሲሉ መላእክትም ግራ ሲጋቡ በመካከሉ ጌታ ምንድን ያለ? በቃ ያ ድሃው መጥቶ ይመስክር አለ። ለዚያ ነው ነዳያን ምንድናቸው? ምስክሮች ናቸው። ይመስክር አለ። ያን ድሃ መጡት። ምክንያቱም አጋንንት ምንድነው ክርክራቸው? አለመጸወትም መጥቶት ነው። እውነትም መጥቶት ነው እኮ አጋንንት እውነቱ ነው ሳይሆን እመቤታችን የሰው ልጅ በምክንያትም አለ ምክንያትም መዳን ነው የምትሻ።
ሊመታው ነው፣ ሊሰጠው አይደለም የወረወረ ታወቃል እኮ ግን በምክንያት ላድነው ብላ። ያ ድሃ ሲመጣ ድሆች በምድር አስቸጋሪዎች ናቸው ማለት ናቸው ወይ ነነ ሁሉም ያስኬዳል። እና ገና ሳይጠየቅ ኦ ባእል ትማለም ዘአጽገብከኒ አምጽኡ ከኑዜ ትናንት ከራብ የታደግከኝ አብልተ ያጠገብከኝ ደግሞ እዚህ ያመጡ ብሏል። ኋላ ጌታ ምን አለው? መታህ እንጂ መች መጸወተህ ብሏል። ይታውቀኒ ረሃብ ደሜ የምጽና ረሃብ በጣም ርቦኝ ስለነበረ ደሜ እንደፈሰሰ እንኳን አላስታውስም። እና በእውነቱ ምጽዋት ጥሩ ነው። ይሄ ምጽዋት ስቦ ያመጣኛል ዛሬው፣ ምክንያቱም ዘመነ ምጽዋት ስለሆነ አሁን ምጽዋት በጎ ስንቅ ስለሆነ ነው። እና አድርሽኝ ከዚያ ትልቅ ሰው ቤት ነው። የአድርሽኝ ስርዓት ምንድን ነው ከተባለ አንደኛ በሰርክ ሰዓት ነው የሚገናኙት። ሰፈር አካባቢ ነው፣ ርቆ አይኬድም። እዛው አካባቢ ነው የሚደረግ። ጸሎት ይደረጋል። ብዙ ጊዜ ካህናት ስለማይገኙ ትምህርት አይኖርም። ብዙ ጊዜ በባህላችን የሚገርመው ነገር ካህናት፣ ዲያቆናት፣ መምህራን ስለማይገኙ አድርሽኙ ስለሚበዛ ነው ብዬ አላስብም። ካህናት ቢበተኑ ለሁሉ አድርሽኝ መድረስ ይችላሉ። ዲያቆናት ብንሄድ መድረስ የምንችል ይመስለኛል። እና እዚያ ትምህርት አለ። ከሁሉ በላይ ትልቁ ነገር ግን በዚያ ወቅት ትኩረት የሚስበው ምንድን ነው ከተባለ መዝሙሩ ነው። በነገራቸው ላይ መዝሙር እንደዚህ ዘመን ሳይዋረድ ማለት ነው። ዛሬ ታውቃላችሁ አይደል? መዝሙር ኢቨንት ሆኗል አይደል? እናንተ ሰውዬም እንደዚህ ያደርጋል አሉ። ዛሬ ነው የሰማው። ታው በሉት። ሰው ለምኖ የሚበላል በቃል እግዚአብሔር ላይ አይዘበትበትም። የሆነ ሴት ወለደች፣ ከበሮ እየዘመርክ ወደ ቤቷ እንዲህ ምን ያህል ብንንቀው ነው እንዲሁ ስርዓተ እግዚአብሔር። የሆነ ሰው ከዩኒቨርሲቲ ዲግሪ ያዘ፣ ከበሮ ይዘ የሆነ ነገር ኧረ ተው መዝሙርን አትናቁት። ኧረ ክቡር ነገር ነው። ደህና ዋላችሁ። የመዝሙር ባለቤቱ ማን ነው ንገሩኝ። ለመጀመሪያው ጊዜ ለፍጡር መዝሙር ሲሰጥ ለማን ነው የሰጠ? ተናገሩ እንጂ ኧረ ታጥቦ እንትን ለቅዱስ ዳዊት እስከዛ ድረስ እግዚአብሔር ተመስግኖ ያውቅም። ቅዱስ ዳዊት እኮ ዓለም ከተፈጠረ ከ4500 ዓመት በኋላ የነበረ ሰው ነው። ባሉ እንጂ ተናገሩ። በነገራችሁ ላይ በውሸት ማክበር አይቻልም። ቅዱስ ዳዊትን ወደድን መስሏችሁ ከሆነ በውሸት አይሆንም። ተው ማታውቁ ከሆነ አናውቅም ነው የሚባል እንጂ ለመጀመሪያ ጊዜ መዝሙርን የሰጠ ለቅዱስ ዳዊት ነው። ስለዚህ ለማን ነው ንገሩኝ? ቅዱሳን መላእክት ከሰማይ በታች በምድር የሚዘምሩበት ብቸኛው ስፍራ የት ይመስላችኋል? ንገሩኝ። ቤተ ክርስቲያን። የሚገርማችሁ ነገር አንድ ፍንጭ ልስጣችሁ። ከሰው ቤት እየሄዱ መዘመር የሐሰትም ቢሆን መዝሙሩ መዘመር የጀመሩ አጋንንት ናቸው። በቅዱሳን ገድል ተመልከቱ። በእነ አባ መቃርስ በእነ ቅድስት ሳራ ገዳማዊት ሊያስቷቸው ሲፈልጉ እየሄዱ ከበዓታቸው በር ላይ ይዘምራሉ። ለምን? መላእክት ከኔ በር መጥተው ዘመሩልኝ በቅቻለሁ ብለው እንዲያስቡ መላእክትን መስለው ማለት ነው። በሐሰት ሂደው ከሰው ቤት ሂደው መዘመር የጀመሩ አጋንንት ናቸው። ያውም ካላፊ አግዳሚ የተራሰው። በነገራችሁ ላይ እንኳን ይቅርና ሰሞኑን እኒያ መምህር ያ ትልቅ ሰው ሲመጡ አቀባበል ተደርጓል። አንዳንድ ደግ ሰዎችን ነገሩ ቅር አሰኝቷል። ክፉ ልማድ እንዳይሆን እዚሁ ላይ ይገታ። እውነቴን ነው። ሊቀ ሊቃውንት ሲመጡ አቀባበል እሳቸው አልፈለጉትም። እሳቸውን የሚያስነካ ምንም ነገር የለውም። አድራጊዎቹ ግን ያደረጉት ነገር ጥንቃቄ ይፈልጋል። አዎ ነገ ከነገ ወዲያ እንደዚያ ይመጣል። በጣም ከባድ ነው እንድታውቁት። በቤተ ክርስቲያን ታሪክ በዝማሬ የተቀበሉት ታላቁ መቃርስ ነው። መጀመሪያ አጋንንት ሊዘምሩለት ሞከሩ። ዞር በሉ አላቸው። ኋላ ግን ታስታውሱ እንደሆነ የመጋቢት 13 ስንክሳር አለ አይደል? ከዚያ ከስደት ቆይቶ ተመልሶ ሲመጣ እንዲዘምሩ ያደረጋቸው ማን ነው? ከአርባዕቱ እንስሳ አንዱ ኪሩብ በደመና ላይ ሆኖ አባታችሁ መቃርስ መጥቷልና ውጡ እያመሰገናችሁ ተቀበሉት ብሎ ታዘው ነው ያደረጉት። 50,000 መነኮሳት። መዝሙርን አንናቀው፣ አናዋርደው ባካችሁ። ክቡር ነገር ነው። ይኸውን የፍልሰታ መዝሙር ኦ ማርያም አለ አይደል? ከቻላችሁ ለብቻችሁ ስትሆኑ ዘምሩት። በዚህ መዝሙር ኦ ማርያምን እየዘመሩ እመቤታችን በገሃድ ትመጣለች እኮ። እውነት ነው። በነገራችሁ ላይ በጣም ያስለቅሳል። ውስጥ እኮ ስለ ለምብር ነው ምንም አይመስልን። ከንፈራችን ብሎ የሚንቀሳቀስ አይደለም እንዴ? ሁለቱም እኮ ብዙ አንቀጽ ነው ያለው። በነገራችሁ ላይ በጣም ብዙ ነው።
እቺ ሁለቱ አንቀጽ እንኳን ያመርጠን ምን ዘምራት ሁለቱ አንቀጽ እንኳን ኦማርያምና ሶስትነት ባለው ውስጥ እኮ የሚያስለቅስ ነገር አለው። እና በእውነቱ እንኳን ሌላ ቅዱሳት መጻሕፍትን በማንበብ ለምሳሌ ትንቢተ ኢሳይያስ ሲነበብ እኮ ከንጀት ከሆነ ኢሳይያስ አይቀርም እኮ። እና በእውነቱ እናቶቻችን እንኳን የነበራቸው አስባችሁታል? መዝሙር ለመዘመር ሲያስቡ ደግሞ ኢቨንት ላይ ጭራሽ እየሄድኩ በሆነ ቅራቅንቦ ነገር በቀደም እኛ ካህን ያሉትን ሰምታችሁ የለ? በእኛ ዘመን ተክሊል ሲደረስ የሁሉ ውካታ ከበሮ ይዘ እንዲመዛለል አልነበረም። በቃ ተክሊልን አደረስክ ጸጥ ብለህ ቤት መሄድ ነው። ስጋዊ ከሆነ እዛው የባህል ዘፈን ተሰብስበው ይዘፍናሉ። በተክሊል ሰበብ የሚደረገው ነገር መዝሙርን እኮ ያዋረድንበት ቅጥ እኮ በነገራቸው ላይ የመዝሙር ቦታው ቤተክርስቲያን ናት። ቤተክርስቲያን ናት። ሰዎች ምን ብለው ያስባሉ? እግዚአብሔር በሁሉ ቦታ አለ። እንዴት ዋላችሁ? እግዚአብሔር በሁሉ ቦታ ካለ ለምን እዛ ሄደህ አትቀድስም? ነና አላችሁ? እግዚአብሔር በሁሉ ቦታ ካለ ለምንድን ነው ጫማ ለብሰህ የምትሄድ? ቤተክርስቲያን ጫማ የምናወልቅ ስለ እግዚአብሔር ክብር አይደለም? እስቲ አስፋልቱ ላይ ጫማ ወልቀህ ሄድ። እግዚአብሔር በሁሉ ቦታ አለ። ላንተ ክፋት ነው? በሁሉ ቦታም አለ። መዝሙር እንኳን ቅዱሳን ሊቃውንት አባቶቻችን መምህራን ያከበሩትን ያክል መዝሙርን ማክበር ባንችል እንኳን አልተማሩም የምንላቸው እናቶቻችን ባከበሩበት ልክ እንዴት ማክበር አቃተን? እንዴት መዝሙርን ከአጋንንት ጋር መታረቂያ አደረግነው? ከእግዚአብሔር ጋር መጣያ እኮ አድርገነዋል። እናቶቻችን ግን ቢችሉ በባዶ ሆዳቸው ባይችሉ 3 ጉልቻ አስቀምጠው ውሃ ለብ አድርገው ወገባቸውን ታጥቀው በግሎታቸው ተንበርክከው አመድ ላይ ሙልሙል ደንጋይ ይዘው ደረታቸውን እየደቁ ሙሉ ሌሊት እንቅልፍ ሳይተኙ አመድ ለብሰው አመድ ተንተርሰው ነው የሚዘምሩት እንጂ ተቀምጦ አይዘምሩ። ኦማርያም ተቀምጦ የሚዘምር እናት አታገኙ። ለምስክርነት ጥቂት የቀሩ አሉ። ጎንደር የተወሰኑ ዋኖች እስካሁን ግን ያልተቋረጠ አክሱም ሄደ እስኪ እናቶች ሽማግሎችን እያቸው እንዴት ሲሆኑ እንደሚያድሩ ከቅዱሳን ያላነሰ ቅድመ እግዚአብሔር መድረስ የሚቻለው ልመናን ያላቸው። ይህን ማስተዋል ይገባል። መዝሙርን አናርክሰው ባካችሁ። በጣም ነው እኔ ማዘን። ምክንያቱም እውነቴን ነው አንዳንዱ ነገር ምን ያደርግልናል ቢቀርስ? ደፈርቶ መተው እኮ አንድ ነገር ነው። ስጋው ደሙን መቀበል ያጸድቃል አያጸድቅም? በድፍረት ከሚቀበለው ግን ማን ይሻላል? ያልተቀበለው ይሻላል። ቢያንስ ፈራይ እግዚአብሔር ከሆነ ያቺ በልጅነት የተቀበለች ስጋው ደግሞ ትጠፋለች አጥፋም። ያን ብላችሁ እንዳትቆርቡ አይደለም፣ መቆረብ ይገባናል። በድፍረት ከሚቀበለው ግን ፈርቶ ይቀረው ይሻላል። እና ትልቁ ነገር አሁን አድርሽኝ ላይ መዝሙር ነው። እመቤታችን ማመስገን ነይ ብሎ መጥራት ነይ ብሎ መጥራት ሰዓታቱ ኪዳኑ ታምሩ ስብሐተ ነጉ ትርጓሜው ቅዳሴው መላው ጸሎቱ ይህ ሁሉ ለእመቤታችን ፍቅር የሚቀርብ ነው። እና አድርሽኝ ባጭሩ እንደዚያ ነው። ወደፊት ደግሞ ጊዜ ካለን ሌላ ጊዜ ደግሞ እንነጋገርበታለን። እግዚአብሔር ስለ ሁሉም ነገር የተመሰገነ ይሁን። አሁን ወደ ኢሳይያስ ልዑለ ቃል እንለፍና ትንቢተ ኢሳይያስን ወላዲተ አምላክ ትንቢተ ኢሳይያስ ስንል ምን ለማለት ነው? ወላዲተ አምላክ ብለን ስንል እመቤታችን ድንግል ማርያምን ልንጠራበት ከምንችላቸው ስለ እመቤታችን አባቶቻችን እመቤታችን ከጠሩበት ከ100 በላይ የቅድስና ስሞቿ መካከል በጣም የሚበልጠው ስሟ ይሄ ነው፣ ወላዲተ አምላክ። የአምላክ የእግዚአብሔር እናት ወላዲተ አምላክ፣ አምላክን በድንግልና ጸንሳ በድንግልና የወለደች ወላዲተ አምላክ። ምክንያቱም ትልቁ ክብሯ እሱ ነው። ሁለተኛው ትንቢተ ኢሳይያስ ነው። ትንቢት ዋናው ወደፊት ገና የሚደረገውን ነገር መረዳት ሲሆን ትንቢት ነገር ግን አልፎ የተሰወረውንም ሊሆን ይችላል። ነቢያት አልፎ የተሰወረውንም ይናገራሉ፣ በዘመናቸው ያለውንም ይናገራሉ፣ ወደፊት ገና የሚደረገውንም ይናገራሉ። ኢሳይያስ ለየት የሚያደርገው ልክ እንደ ቅዱስ ዳዊት ምንድነው? ብዙ ደረቅ ሐዲስ ተናግሯል። እዚህ በፊት ታስታውሱ የለ በዳዊት መዝሙር ላይ መዝሙር 2 ለምን ታንገለጉ ምንድነው? ደረቅ ሐዲስ ጠፈፍ ያለ የሐዲስ ኪዳን ንግግር ሳይደረግ ከሺህ ዘመን በፊት እንደተደረገ ሆኖ እየታየው እንደ መዝሙር 8 እግዚኦ እግዚእነ፣ እንደ መዝሙር 109፣ እንደ መዝሙር 44 የመሳሰሉት እንዲያ ይባላሉ ደረቅ ሐዲስ። በትንቢተ ኢሳይያስ ሙሉ ምዕራፍ ከሆነ እንደ ትንቢተ ኢሳይያስ ምዕራፍ 53 ያለ ሕማሙን ሞቱን
ቁልጭ አድርጎ የተናገረበት ደረቅ ሐዲስ አለ። ከዚያ ውጭ ስለ እመቤታችን ብዙ ሙሉ ምዕራፉም ባይሆን ኃይለ ቃሉ ቁልጭ አለ። በትርጓሜ በምን ሳይሆን ቁልጭ አለ ፊት ለፊት የተነገረ ብዙ ደረቅ ሐዲስ ስለ እመቤታችን ተናግሯል። እና ትንቢት ማለት ገና እመቤታችን ድንግል ማርያም ሳትወለድ ከ700 ዓመት በፊት የነበረው ኢሳይያስ እግዚአብሔር ገልጦለት የተናገረውን ስለማለት ነው። ታዲያ ባጭሩ ኢሳይያስ ማን ነው? ለምን ይደሎ ለዚህ ያነብብ ቅድመ ይዝከር ስሞ ለባለ መጽሐፍ። የሚያነብ የሚያስተምር ሰው መጀመሪያ ጸሐፊው ማን ነው ብሎ ይጠይቅ። ኢሳይያስ ከአበይት ነቢያት አንዱና ቀዳሚው የመጀመሪያው ነው። 66 ምዕራፎች ያሉት ትንቢት ተናግሯል። ከዳዊት ቀጥሎ በትንቢት ሐረግ ትልቅ ወይም ብዙ ኃይለ ቃል የተናገረ ቅዱስ ኢሳይያስ ነው። ወላጆቹ አባቱ አሞጽ ይባላል። ወልደውት እኛ ዛሬ በ40 በ80 ስም እንደምናወጣ እነሱ በ8 ቀን ቤተ ግዝረት ሲገቡ ሕፃን ሲያስገዝሩ ስም ያወጣሉና ማን እንበለው ብለው ተነጋገሩ። አሞጽ ኢሳይያስ እንበለው። ኢሳይያስ ማለት መድኃኒት ማለት ነው። ነገር ግን እስኪ ነቢያት ካህናት ምን እንደሚሉን እንስማ ብለው የልባቸውን በልባቸው አድርገው ሄደው ነቢያት ካህናትን ማን እንበለው ይሄን ልጅ አሏቸው። መንፈስ ቅዱስ አናግሯቸው ኢሳይያስ በሉት ብለዋል። ኢሳይያስ መድኃኒት የተባለ እንደ ኢያሱ ጠላት አጥፍቶ ርስት አውርሶ ነውን? አይደለም። እንደ መድኃኒታችን ኢየሱስ ክርስቶስ ደሙን ቆርሶ ስጋውን ቆርሶ ደሙን አፍሶ ነው? አይደለም። መድኃኒት መባሉ በትምህርቱ ያድናልና በመምህርነቱ በነቢይነቱ ያድናልና በትምህርቱ በትንቢቱ እንዲጠቅም አውቀው ኢሳይያስ ብለውታል። ከነቢያቱ ለየት ያለ ስራ አለው። በ5 ነገስታት ትንቢት ተናግሯል። በኦዚያን፣ በኢዮአታም፣ በአካዝ፣ በሕዝቅያስና መጨረሻ ላይ እሱን በገደለው በምናሴ ዘመን ማለት ነው። በመጀመሪያው ንጉስ ከእግዚአብሔር ይልቅ ንጉሱን ፈርቶ ኦዚያንን ቅጣት ደርሶበታል። የለምጽ ቅጣት በኋላ እንደርስበታለን። ስንደርስበት ነገረ ማርያም ውስጥ ስላለው እናነሳዋለን። ኢሳይያስ 6 ላይ ያለው እንደዚህ ያለ ጉዳት አግኝቶታል። ኋላ ግን ሲመለከተው ወምዝ በአመተ ሞተ ኦዚያን ንጉስ ሪክቦ ለእግዚአብሔር ይላል። ልብ በሉ እግዚአብሔርን ምን አልኩት ነው? አየሁት ነው። እግዚአብሔርን ካየህ በኋላ ሰው ብትፈራ ይመስላል? እንዴት ዋላችሁ? አንበሳ በአካል እንደው ወስጄ ባሳየ እኔም ድሮ አይተናል ልጅ እያለን ግን በአካል ወስጄ ባሳየህና በጣም ቢያስፈራ አንበሳ ካየህ በኋላ ድመት ትፈራለህ? እንዴት ዋላችሁ? እኛ ሰው አብዛኛው ሰው አይጥ ይፈራል አይደል? አይጥ በቀደም እንኳኳ ምን ነው ሲለው ጉበናው እቤት ሊገባ ነው። ተው እድሜ ልኩን በሱ ለሚኖር ምንም ተው። ቤተ እግዚአብሔር ቢሆን ነው የሚያሳስበኝ። የግለሰብ ቤት ዞሮ ዞሮ ከጉበና ያልተሻለ ስለሆነ ታዲያ በባህል ምን ይባላል? ሸረሪት አትግደሉ ጉበና ግደሉ ሲባል ሰምታችሁ ታውቃላችሁ? እኛ እኮ ባህሉ የነልበት ብዙ አይደለም። ለምንድን ነው ሲባል ሸረሪት እመቤታችን ተሰዳ እያለ በድሯ ሸፍና የሄሮድስ ጦር እንዳያያት አድርጋለች። እንዲህ ያለ ታሪክ በቤተክርስቲያን የለም። ቅንነታቸውን ግን አደንቃለሁ። እኔ የለም ከምብል እኔ አልተማርኩም። እንዲህ ያለ አላገኘሁም። አባቶችም ከመጻሕፍትም አላገኘሁም። እና በዚህ ምክንያት ሸረሪት አትገደልም። ጉበናሳ በነገራችን ላይ ጉበና ሂዶ ተመልክታችሁ ከሆነ አንገቱ ምን ይላል አይደል? እንዲህ ማለት የጀመረ የሄሮድስ ሰራዊት ሲመጣ እመቤታችን ላይ ያለችበትን ለማሳየት ነው እና ነገሩ ያው በባህል ውስጥ ያለ ልማድ ይመስለኛል እንደዛ። እና በእርግጥ ጉበና፣ እባብ የመሳሰሉት ሳያቸውም ደስ አይሉ፣ በእውነቱ ደስ አይሉ። እባብ ነው፣ ወትሮም እንደምታውቁት ችግር ነው፣ የጠላት ማደሪያ ነው። በመጽሐፍ የተጠቀሰ ነው የሱ እንኳን። እንዴት ዋላችሁ? እና የኢሳይያስ ነገር ነው አይደል ወደዚህ ወጥቶ ያመጣን እና ልዑለ ቃል ኢሳይያስ በእነዚህ በቅዱሳን ከመካከል እንኳን ቅድስና ያለው ኢሳይያስ ማን ነው? ሕዝቅያስ ነው። ግን በእነዚህ በ5ቱ ነገስታት ዘመን ሲኖር አልፈራም። በመጀመሪያው ፈርቶ ነበረ። በ4ቱ ነገስታት ግን ቀጥሎ የሚገርማችሁ እንኳን ሌላ በጻድቁ ንጉስ በሕዝቅያስ ዘመን
ሞት ሲመጣ በሕዝቅያስ ላይ እድሜው ተከፍሎ ሊሞት ሲል ትንሽ ትቢት። ምክንያቱም ኢሳይያስ ምን ብሎ ትንቢት ተናግሯል? በኋላ እንመጣበታለን። ና ወደ ድንግል ጸንስ ያንን መጥተው ሲሉት ያንን ሲቀበላቸው ያንን ብላችሁ ሀተታው በኋላ ስለመጣበት ነው። ከቀናት በኋላ ኢሳይያስ ቀጥ ብሎ ነው የመጣ ቤተ መንግስቱ። ጋሻ ጃግሬ ምናምን ዞር በል ነው አልፈ መግባት ነው። ገብቶ ሕዝቅያስ ትሞታለህ አነሱት። ኧረ ትንሽ ናታን ቅዱስ ናታን ዳዊትን ያናገርበታል። ትንሽ እንዲያው በአገርህ እንዲህ ተደርጓል ምናምን ዞር ወር አለ አይደል? ኧረ የለም ትሞታለህ፣ ቤትን ስራ አዘጋጅ፣ ትሞታለህ። እንደዚህ አይነት ነው። ምናሴም ጣዖት ሲያቆም እና ልጁን ለጣዖት ሲሰዋ ንጉሱ ምናሴ በኋላ ንስሐ እስከሚገባ ድረስ ፊት ለፊት ተጋፈጠው። ለዛ አይደል በመጋዝ አሰንጥቆ በኩላብ አሰቅሎ የገደለው። ኢሳይያስ ምን ይባላል? መምህር ወመገስጽ ዘያደሉ ለገጽ ይባላል። እንዲህ አለ። ብዙ ሀብት ትንቢት የተሰጠው ብዙ ተአምራት አድርጓል። ፀሐይን 10 ማዕርግ ወደ ኋላ የመለሳት ማን ነው? ቅዱስ ኢሳይያስ። ከደረቅ መሬት ላይ ውሃ ያፈለቀ ማን ነው? ቅዱስ ኢሳይያስ። ድውያንን የፈወሰ ማን ነው? ቅዱስ ኢሳይያስ። ግን ለቅዱሳን የክብራቸው መገለጫ ሕይወታቸው ቅድስናቸው እንጂ ታምር አይደለም። ታምር ተጨማሪ መገለጫ ነው። ዋናው ጉዳይ ቅድስናቸው። ለዚያ ነው ብዙ ጊዜ አይታችሁ ከሆነ ለምሳሌ አባታችን አብርሃም ድውይ ፈወሰ ሲባል ሰምታችኋል? እንዴት ዋላችሁ? ሙት አነሳ ሲባል አይደል? ጎባጣ ቀና ሲባል ግን እንደዚህ ያደረጉ ቅዱሳንን ሁሉ ይበልጣቸዋል። አያችሁ፣ ዋናው ነገር የቅዱሳን ሕይወታቸው። ታምራት እግዚአብሔር ሲፈቅድ የሚደረግ ነገር ለሌላው ሰው ጥቅም የሚደረግ ነገር ነው እንጂ ታምራት ለነሱ የሚጠቅማቸው ነገር የለም። እና ቅዱስ ኢሳይያስ ይሄ ነው። ይሄ ታላቅ ነቢይ ስለ እመቤታችን ምን አለ? ከነገው ጀምሮ ከምዕራፍ 1 ጀምሮ እንመለከታለን። እግዚአብሔር አምላካችን የልዑለ ቃል ኢሳይያስን በረከት ያሳድርብን። ከዚህ በኋላ የምናደርገው ሰዓት ለመጠቀም ወደ ትርጉም እንሄድና ዛሬ ማንሻ ስለሆነ ስለ ፍልሰታ ጥቂት ብለናል። አንድ የረሳሁት ወደ ትርጉም ከመሄዳችን በፊት የዕለት በዓላት ሁልጊዜ የዕለት በዓላትን ሳናስታውስ አንሄድም። የዕለት በዓላት ብቻ ስን የትናንትን እንጨምር። ለምን እስከ ረቡዕ ያለውን እዚያኛው ጉባኤ አንስተናል። ትናንት ሐምሌ 30 አይደለም? በ30 ብዙ በዓላት ነበሩ። ትናንት ትልቁ መልአክ ቅዱስ መልአክ እስራኤሉ ወይም ቅዱስ ሱሪያል ቅዳሴ ቤቱ ነበረ። ታምራቱና ቅዳሴ ቤቱ ነው። ሐዋርያው ቅዱስ እንድርያስ ታምራቱ ነው። ለእስክንድሮስና ሮፎስ የሚባሉ ደቀ መዛሙርቱን ይዞ ጌታችን በአምሳለ ምንድን ነው የሚባል ሊቀ ሐመር የሚያስታውስ ሰው ጥሩ ነው። ምክንያቱም ጭንቅላቴ ላይ ኖቴያ የሚለው ነገር ነው ያለና በአምሳለ ሊቀ ሐመር ጎበዝ ይሸልም ሸልማቸዋለን። በኋላ ስንጨርስ ጎበዙን እያየነ ፍልሰታ ሲያልቅ ሊኖር ይችላል። ሳልዘነጋው እንዲያውም በዚያው ትዝ አለኝ የአባታችን አቡነ እስትንፋሰ ክርስቶስ ገድል ያላችሁ እስቲ ገድል ያለው ሰው አለ? ጻድቁ ከፍ አድርጉት እንጂ እሺ፣ አውርዱት ሌሎቻችሁ እንድትገዙ እዛ ያለላችሁ። ገዳሙን የላከ አንዲት እናት አሉ። ገዳሙ ልኳቸው እዚህ ጎንደር የምናውቃቸው ትልቅ ሰው ናቸው እና 600 ብር ነው። ምናልባትም ለእኔ በጣም ርካሽ ነው። ለእኔ ማለቴ በዚህ ዘመን ገንዘብ ስለሞተ ብዬ ነው። 600 ብር ነው። የጻድቁ አባታችንን እኔ በነገራችሁ ላይ ቤቴ ገድላቸው አለኝ፣ ግን ከሰው ወስጄው በ90ዎቹ ማለት ነው ለአንብበው ብዬ ወስጄ ስጠኝ አለኝ። አልሰጠም። ለምን አለ? አንተ እኔን ነው የሚመስል ግዛ ከፈለክ ይልና ደግሞ እዛን ጊዜ አይገኝም። የዛን ጊዜ ድሮ ገድል ደግሞ እንዳሁኑ አይነት አይደለም እና በእውነቱ በዚህ ሀገር ብዙ ጥቅም ያገኙአሉ። እንደዛ ስለሆነ 600 ብር ነው። ዛሬ ብቻ ሳይሆን ያው በሚመቻችሁ ቀን ከዛሬ ጀምሮ አለ ወንድማችን ቴዎድሮስ ከሱ ጋር ያለ ቴዎድሮስ መውሰድ ትችላላችሁ። በአጋጣሚ ትዝ ካለን ለሁሉም ቅዱስ እንድርያስ ትናንት ነበረ። ሌላኛው ትልቅ በዓል ቅዱስ ጢሞቴዎስ ፍልሰቱ ነው። ቅዱስ ጳውሎስ የሚባል ታውቃላችሁ ጊዜ በየዓመቱ ስሙን የምንጠራው በጣም ምጽዋት ከመውደዱ የተነሳ ሀብት ንብረቱን በሙሉ በምጽዋት ጨረሰና የሚመጸውተው ቢያጣ ልጆቹን ጠርቶ ሸጣቸው። ግን በፍላጎታቸው ሽጧቸው መጸወተ። ግን የሚሸጣቸው ለማን ነው? ለገዳም ነው። ለአረመኔ ሰው አይደለም የሚሸጣቸው፣ ለገዳም ነው። በዛው እንዲመነኮሱ። ለምን? መነኮሳት እንዲሆኑ ነው ያሳደጋቸው። አሁንም ያለቀ ምጽዋት ገንዘብ ማን ቀረች? የሰውዬ ወደ እኔ ሊመጣ ነው ብላ መቼም መሸሽ የለም አይደል? ሰው ደስ ይለኛል አለችው። እሷንም ወስዶ ከደናግል ገዳም ይሸጣት። የሚመጸውተው ቢያጣ እሱ ራሱ ሄዶ አበምኔቱን ግዛኝ ይለዋል። ምንድነው የምገዛ? እኔን ራሴን ባርያ አድርገህ ግዛኛል።
መንፈስ ቅዱስ ያደረበት ነው አበምኔቱ ገብቶታል። እገዛሃለሁ በምን ያክል በዚህ ያክል ውጤት አምጣ ግን ታገሰኝ ለነዳይ ሰጥቼ ልምጣ ለነዳ አካፈለ ገብቶ ጌታዬ አሁን ምንም የቀረኝ ነገር የለም ወደ አንተ መጥቻለሁ ተቀብያለሁ አለ። ባለቤቱ ራሱ ወርዶ ማለት ተቀብያለሁ ግባ። እንዲህ ያለ ቅዱስ አሁን የለዚህ ዘመን ሰው እብደት ነው የሚመስላል። እንዴት ልጁን ይሸጣል? ይሄ ሰብአዊ መብት ምናምን ትላለህ አይደል? በተባበሩት መንግስታት ድርጅት በምናምን አንቀጽ ትላለህ። ፍቅር ምን እንደሚያስደርግ አታውቀውም። እንኳን መንፈሳዊ ፍቅር የወለደ ያበደ አንድ ነው ተብሏል አይደለም? ሴት ወደድኩ ብሎ እንኳን የሚታነቅ ጉድጓድ የሚወረወራል አይደለም? አንዲት ወይዘሮ አየሁ ብሎ እንኳን መንፈሳዊ ፍቅር ይቅርና እና በእውነቱ የቅዱስ ስናንት ዓመታዊ በዓሉ ነው። ሌላኛው ትልቅ በዓል ቅድም ስማቸውን የጠራሁላችሁ የደብረ ዘመዳው አባታችን ጻድቁ አቡነ ዮሐንስ በጣም ትልቅ ቅዱስ ነው። የሚገርማችሁ ነገር እሳቸው ያረፉ በ1499 ዓመተ ምህረት ሐምሌ 30 ቀን ነው። 1500 ምን ሊገባ ነው? 8ኛው ሺህ አይደለም? እሳቸው ባረፉ በ7ኛው ቀን ነው አፄ ናኦድ ያረፉት አሁን በ7 የምናከብራቸው እና ምን አሉ ደቀ መዛሙርቶቻቸው ልጆቼ ሰው ቢነገር አልሰማምና መላ በሀገሪቱ ያለ ክርስቲያን ይጠፋል ያልቃል ተጠንቀቁ ጠላት ይመጣል አላቸው። ኋላ ነገ ቢሉ ዛሬ ቢሉ ነገ ቢሉ ዛሬ ቢሉ የማይመጣ መዝ ልባቸው ተዘለው ቁጭ ነው። ከስንት ዓመት በኋላ መጣ? ከ21 ዓመት በኋላ። ይገርማችሁ ነገር በተነገረ በ21 ዓመቱ ነው የመጣ መከራው እና እኒህ ቅዱስ ሰው ብዙ ድንቅ ታምራት አድርገዋል። ከመቤታችን ጋር ከፍ ያለ ፍቅር የነበራቸው ስሟን የሚጠሩ ሲጠሯት ትመጣ ነበር። መቤታችን ታነጋግራቸው ነበር። ሌላኛው ቅድም ስማቸውን የነገርኳችሁ የእሳቸው መምህር የነበሩት አቡነ ተጠምቀ መድኅን የጓሸውላ አይደሉም፣ ሌላ ተጠምቀ መድኅን ናቸው። እሳቸውም ዓመታዊ በዓላቸው አብሮ ይታሰባል። ብዙ ድንቅ ታምራት ያላቸው ናቸው። እሳቸው አቡነ ሙሴ የዋልድባ ከሸዋ ከመንዝ ተነስተው በዋልድባ ገድል ከፈጸሙ ቅዱሳን አንዱ አቡነ ሙሴ ናቸው። ንግሥት ማርያም ክብረ አፄ ናኦድ ሚስት ትናንት እሷም ዓመታዊ የዕረፍት በዓሏ ደብረ ሊባኖስ መንና ገብታ ከቅዱስና ማዕረግ ከብቃት ደርሳ ነው ያረፈችው። ስለ ሃይማኖት ክብር አርዮሳውያን መናፍቃን ቤተክርስቲያኑ ሲገቡ አይሆንም ብለው ሁለት ብቻቸውን አጋዥ የሌላቸው ከሙሉ የአርዮስ ሰራዊት ጋር ተጋፍጠው ሁለት ወንድማማቾች መርቆሪዎስና ኤፍሬም መሬት ላይ ጥለው ረግጠው ገለዋቸዋል አይደለም? ክርስትና እንዲያ ነው። በዘመነ አጸባ እግዚአብሔር ሁሉንም በረከት ያሳድርብን። እንግዲህ ዛሬ ኢያቄም ወሐና በ7 እመቤታችን ከመጽረሳቸው በፊት ትናንት በ30 ለተነገራቸው ትንቢት በመልአከ እግዚአብሔር ለተነገራቸው ነገር እግዚአብሔርን እንለምነው ብለው በዚህች ዕለት ስለሆነ የ7 ቀን ሱባኤያቸውን የጀመሩት ኢያቄም ወሐና ዛሬ እናስባለን። ነቢይት ቅድስት ሐና የፋኑኤል ልጅ በሉቃስ ወንጌል ምዕራፍ 2 ታሪኳ የተጻፈላትም ዓመታዊ በዓሏ ነው። ዛሬ በጣም ትልቁ በዓል ዮሴፍ ወኒቆዲሞስ ናቸው። ታውቋቸዋላችሁ? ዮሴፍ የት ነው ሀገሩ? አርማትያስ አይደል? ኒቆዲሞስ የማን አለቃ ነው? የአይሁድ። እነዚህ ሁለት ቅዱሳን ከ72 አርድእት የተቆጠሩ ናቸው። ይሄኛው በጣም ገንዘብ ያለው የአርማትያሱ ቅዱስ ዮሴፍ፣ ይሄኛው ቅዱስ ኒቆዲሞስ ደግሞ በጣም የተከበረ ዳኛ የአይሁድ አለቃ ነው። በሸንጓቸው ከሚያዙት መካከል አንዱ የሆነ ነገር ግን ክብራቸው ገንዘባቸው እንቅፋት አልሆነባቸው። መጀመሪያ ተደብቀው ነበረ። ቅዱስ ዮሐንስ በወንጌሉ ተመልክታችሁት ከሆነ ብዙ ታላላቅ ሰዎች በጌታችን አምነዋል፣ ነገር ግን አይሁድን ስለመፍራት ራሳቸውን አልገለጡም ይልና እስመ ፈድፋድ ሐሰሱ ነው። ሐሰሱ እንኳን አይደለም። ስብሐተ ሰብእ ስብሐተ እግዚአብሔር፣ ከእግዚአብሔር ክብር ይልቅ የሰውን ክብር አስበልጠዋል። ከነዚህ መካከል አምልጠው የወጡ ሁለቱ ናቸው። ጌታችን ለኛ ብሎ ሲሰቀልና እነሱን ከስጋው ሲለይ ከዚህ በላይ ምን አለ? በነገራችን እንዴት ዋላችሁ? አሁን በደርግ ዘመንም በምንም ሰው እየተገደለ ይጣላል አይደል? ማንስቶ መቅበር ክልክል ነው ነበር አለ አንዳንድ ጊዜ። ሰዎች ከሞት በላይ ምን አለ? በቃ ምን አለ ከሞት በላይ? ኢየሱስም ሞቷል እኮ ሞታለች። ምን አለ? እና ከዚህ በላይ ምን አለ ብለው ወጥተው ከጲላጦስ ተካሰሱ። ስጠን ስጋውን እንቅበር ብለዋል። ቅበሩ አላቸው። በዚያ ምክንያት ብዙ ግፍ አግኝቷቸዋል። በነገራቸው ላይ ብዙ ግፍ አግኝቷቸዋል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስን ሲገንዙት እኔ እንድታስቡት ዛሬ ቅዳሴ ላይ ሰምታችኋል። ኦ እግዚኦ በከመ አምሃ መጨረሻ ላይ ምንድን ነው የሚለው? ወዘንተ ካህነ ዘሃሎ ምስሌ እንዘ ይተራዳኒ በዝንቱ ምስጢር
ረሴነ ሎቱኒ ወሊተኒ ከመ ዮሴፍ ወኒቆዲሞስ ለገነዘቡ ለሥጋከ። አይ ከአንጀት ቢጸልይ እንዴት ነበረ! በዓላቸው ነው ዛሬ። ዜማ ቢገባበትም ጥሩ ነበር በዓላቸው ስለሆነ። ምክንያቱም ከመስቀል ሲያወርዱት ችንካሩ ሲነቅሉ የክብራቸውን ደረጃ አስቡት። የአምላክን የፈጣሪን አካል እንደዚህ በጣት መንካት ምን ይረቅ! ለዚያ እኮ ነው ለስምዖን አረጋዊ ስምዖን አረጋዊ ያለ ጌታችንን በ40 ቀኑ የታቀፈው ምን አለ? እስመ አቀፈ መለኮተ ወገሰሰ ነዶ እም ህጽኖ ወእስእም ህዶ። እጁን ባገኘሁት በሳምኩት፣ ለጎኑ ለታቀፈበት በሰገድኩ አለ። ደራሲው ደግሞ መልክዓ ጴጥሮስ ጳውሎስ ላይ ዲዮናስዮስን ምን ይላል? እንዲያው እነሱን የዳሰስክበት እጅህን አግኝቼ በሳምኩት ይላል ጴጥሮስ ጳውሎስን። ዮሴፍ ኒቆዲሞስ አካሉን ብቻ አይደለም ዓለምን የቀደሰ ደሙን እኛ ልንቀበለው የማይገባን ያን ክቡር ደም በእጃቸው ነክተዋል። ደሙን ስጋውን ችንካር ነቅለው። ታዲያ ሲሆን እንባቸው ከመግነዙ ከመሬቱ ይወርድ ነበረ፣ ይፈስ ነበረ። ታዲያ እመቤታችን ስታዝን ስታለቅስ፣ ሌሎችም ቅዱሳት አንስት ሲያነቅሱ እነሱ ተሸክመው ሶስተኛው ቀለዮጳ እየረዳቸው ተሸክመው ወስደው እዚያ ሥርዓተ ግንዘቱን እየፈጸሙ እያሉ አይኑን ግልጽልጽ አደረገ። አምላክነቱን ሊገልጥ ደነገጡ። እንዴ! ምክንያቱም ምን ይሉ ነበር? ሞትከኑ መንሥኤሆሙ ለምውታን ደከምከኑ መጽንዔሆሙ ለድኩማን። አንተ ደካሞችን የምታጸና አንተ ደከምክ፣ ሙታንን የምታስነሳው አንተ ከሃሊ አንተ ሞትክ እያሉ ምን እንደ ፍጡር እንደሱ ትሉኛላችሁ? ጌታ ሆይ ምን እንበል አለ። ተመልከቱ አላቸው። ቢመለከቱ ሚካኤል፣ ገብርኤል፣ ሩፋኤል ሊቃነ መላእክት በሙሉ እንደሻሽ ተነሰው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ኪዳን ጸሎተ ኪዳን ያንን አዩ። እንዲያያሉ ገንዘው ቀብረውታል። ኋላም በእረፍታቸው ጊዜ ምን ብሏቸዋል? ክቡራን እደው ዮሴፍና ኒቆዲሞስ እናንተ እንደገነዛችሁኝ፣ እንዳከበራችሁኝ፣ እንደሳማችሁኝ ክቡር ሥጋዬ እንደሳማችሁት እኔም አከብራችኋለሁ፣ ስማችኋለሁ። ወአነብረክሙ ዲበ መንበረ ሶፎር ሰማያዊ፣ በሰማያዊ የዕንቁ ዙፋን አስቀምጣችኋለሁ ብሎ ዛሬ በዚያ ነው የሚኖሩ በብርሃን ዙፋን ተቀምጠው። በረከታቸው ይደርብን። ሌላኛው ደግ ቅዱስ ሰማዕት ሕፃኑ የ12 ዓመቱ ታዳጊ ቅዱስ አቦሊ ዓመታዊ በዓሉ ነው ዛሬ። ቅዱስ አቦሊ ሰማዕት አባቱ ንጉሠ ነገሥት መሆን የሚችል እናቱ የንጉሥ ሚስት ቅድስት አውክልያ ቤተ መንግስት መንነው። ታሪኩ ሰፊ ነው። ገድሉ አለላችሁ። ገድለ ገላውዲዮስ ባለፈው ያሳተምነው የለም ቀይ ሽፋን ያለው እዛ ውስጥ እኮ አለ። 5 ገድል አለ በአንድ ያሳተምነው። የ5 ቅዱሳን ሰማዕታት አንዱ ገድል የገድለ ዮሴፍ አቦልዮ ታውክልያ ነው። ይሄ ቅዱስ ከመከራው ዛት የተነሳ ታውቃለህ። የ12 ዓመት ጻ ቆዳውን ገፈው አሸዋ ሞልቶ አሸክበው ጨው እየቀቡ አዙረውታል አይደል? በሰዓት ሲያቃጥሉት እኮ ጣዖት አምላኪዎችን ሰዓቱ በልቷቸው እሱ ድኗል። ሕዋሳቱን ቆራርጠውታል። እና አንድ ጊዜ የሚገርማችሁ ነገር የቅዱሳን ነገር ያ ሁሉ ሲያሰቃየው ዝም ብሎ አንድ ጊዜ አውጥልማኮስ የሚባለው መኮንኑ የሀገረ ብስጣው መኮንን ጌታችን ላይ የማይገባ ነገር ተናገረ። ስድብ ነገር ማለት ነው። ሁለቱ ስብሐት ቅዱስ አቦሊ ተበሳጨ። ይሄን መታገስ አልችልም፣ እንደውም አንተ መሰሬና አለው መኮንኑ ቅዱስ አቦሊ። እኔ መሰሬ አይደለሁም፣ ግን በፈጣሪ ላይ የማይገባ ነገር ተናግረሃልና አሁን ማረግህን ታያለህ አለና እሱን ያደረበት ጸላይተናት አለ አይደል? እነቀውና ሰቃየው ብራዘ ትእዛዝ ነው። አንፈራፍሩ መኳንን ተመቶ ወረባክ ተብሎ ተለምኖ እንደገና በልሽ ልቀቀው ያስፈልጋል። እንደዚህ አንቆ ማፈራፈርም አለ። እንደዚህ ተናገርክ እንደዛ ተናገርክ ምናምን አይደለም። ተው በክርስቶስ ክብር ላይ በእመቤታችን በቅዱሳን ክብር ላይ አራ ሌላም ነገር አለ። ክፉ በጎ መነጋገር ብቻ አይደለም። እዚያም ልፍ ያለ ነገር አለ። እውነቴን ቅዱሳን ራሱ በጣም ለጌታችን ክብር ያስባሉ። እና የቅዱስ ዛሬ ሰማዕትነቱ ነው። የመነኮሳት አባት የተባለ አባታችን አባ ጰላሞን ዓመታዊ ባለው ነገ አትናስያ የጰራቅሊያ ናቸው። የሁሉም በረከት ያሳድርብን። ታምሯን የእመቤታችን ቅድም በጎዳናው ተነጋግረናል አይደለም? ውስጠናል አይደል? 2-3 ታምር። ስለዚህ ትርጉም ብቻ እንዲና ዛሬ መግቢያ ስለሆነ ሰዓቱን እንዳይሄድብን እሱን እናንሳ። መልክአ ውዳሴ ነው የምናይ ብያችሁ የለም? ታዲያ መልክአ ውዳሴ ሲነሳ
ሙሉን በአንድ ቀን ማድረስ ከፈለጋችሁ ሰላም ለኪ አንድ ጊዜ ነው። በየቀኑ የምታደርሱ ግን በየማንሻ ሁሉ ሰላም ለኪና ተአብዮ አለ። ገብቷቸዋል። በየዕለቱ ለምሳሌ የዕለቱ ውዳሴ ማርያም የሚደግም ሰው ዛሬ ሰላም ለኪ ብሎ የሰኞን ከደገመ በኋላ በሚቀጥለው ቀን አይ ትናንት ብየዋለሁ ብሎ መተው አይችልም። ደግሞ ይደግማል ሰላም ለኪ ተብሎ። ልክ እንደዚያ እዚህ ባጭሩ ነው የሚባል በእርግጥ ሰላም ለኪ ግን እንደዚያ ነው። ለሁሉም ሰላም ለኪን ስለለመዳችሁት ሁላችሁ እስቲ እናንተ በሉ። እኔ አይደለም መመራችሁ እናንተ በላችሁ በሉ። እስቲ ሰላም ለኪ በሉ። ቀጥሉ በደንብ በሉ እንጂ ማርያም ምን እሺ 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 ጥሩ። እኔ ደግሞ ሌላ ጎንደሬ ሰላም ለኪ ላስጠናችሁ። ያው ሆኖ ግን ትንሽ ስርዋጽ ያለው የማን ይባላል? የአፄ ዘርዓ ያዕቆብ ነው። ግን ያው እኛ ለምንጠቀምበት ጊዜ ነው። ሰላም ለኪ እንዘንሰግር ንብለኪ ንግሥተ አድኅኖ ማርያም እምነን አስተበቋኪ እማርዌን አዊ ተማሂፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል አድኅኒ ወባረኪ። ዜማ ልናመጣ ነው። ታዲያ ደብረ አባዮች ደብረ አባይ አይደለም የምጮኸው። እኔ ደብረ አባይ አላውቅም፣ አልተማርኩም። ስለዚህ የራሴን ነው የተማርኩትን አባቶቼ የሰጡኝ ነው የምጮኸው። ሰላም ለኪ እንዘ ንሰግር ንብለኪ ንግሥተ አድኅኖ ማርያም እምነን አስተበቋኪ ንግሥተ አድኅኖ ማርያም እምነን አስተበቋኪ አልተያዘላችሁም። እማርዌነ አዊ ተማሂፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ ታብዮ ነፍስየ መጠነ ህሊናየ ክለ ለእግዚአብሔር ወልድኪ ዘስሙ ልዑለ በእንቲአኪ ገብረ አብያተ ኃይለ ትሑታንኒ በትሕትናሁ አልዓለም ወለርሁባን አስገቦሙ እክለም ፈቀደ እግዚእም ለአዳም ያግዞም ሥጋኪ ንጹሐን እስመ ረሰየ አራዞም ማርያም ህሉት ለምህረት ወለናዘዞም ይቅባኒ እፍረተ ጽድቅ ወያምዘኒ
ማሳያ ያክል ነው። እንግዲህ እንዳልኳችሁ እኛ የተማርነው እንዲያ ነው። ደብረ አባይ ጥሩ ነው በጣም አሁን ለጉሮሮ በደንብ ይመቻል። እኛ ደግሞ ይህንን ነው የምናውቀው። ለሁሉም ሰላም ለኪ ሰላም ታውቃላችሁ። እቺ ሰላም ለኪ ጸሎት ሞት ያስነሱባታል፣ ድዊ ይፈውሱባታል። እኔ ይገርመኛል አንድ ሰው ይቅርብኝ አንዳንዱ ነገር እንዲያ ቅር እንዳላሰኝ ብዬ ደግሞ ታወቃቸዋልና አንዲቱን ብቻ ልናገር። ለምሳሌ የሆነ ሰው ታሟል፣ መፍትሄ አጥቷል፣ ሰውነቱ አልቆ ዊልቸር ላይ ተቀምጧል፣ ያልሞከረው ነገር የለም እና ከዚያ የሆነ ሰው ደግሞ በሌላ ስፍራ ያለ ያው በምናኔ በገዳሚ ያለ ይመጣና ጠባቂው ተነስ ብድግ ዋምጣ ጸሎት ሰላም ለኪ በል ሰላም ለኪ ጸሎት እግዚእ ተነማ ሂድና ከተማ እንደዚህ አይነት ሰው በዚህ ቦታ አለ ሂድና ስጥ ተሰጠው እና ተመለስ ሄዶ ሰጠው ጠጣ ብድግ ብሎ ሄደ። መቼ ነው? የሆነ ወራት አካባቢ በፊት ምናምን እንደዛ ብቻ ታልኳቸው የዘመን ነገር ግልጥልጥ አላደረገውም። ግን እግዚአብሔር ዛሬም ማለት ሰላም ለኪ ዛሬም ስራ ይሰራል። ታስታውስ ከሆነ አባታችን ሰማዕቱ አቡነ ጊዮርጊስ የደብረ ሞጊና የጎንደር ላይ የተሰዉት ሰማዕት በወቅቱ የነበሩት ንጉሥ መታችሁ እንዳትወቅሱኝ ብለው በሁለት አጋስስ ወርቅ ልከውላቸዋል እና መነኮሳቱ አንዳንዶቹ አይናቸው ወደ ወርቁ ሲሳባዩና ልጆቼ ከጸሎተ ማርያምና ከዚህ ወርቅ አሏቸው። ወርቁን እንዳይሉ ችግር ነው። ጸሎተ ማርያም እንዳይሉ ወደ ወርቁ ተስቧል። በሉ ልጆቼ እኛ እንምረጥ፣ ራሱ ይምረጥ። ሚዛን አምጡና ጸሎተ ማርያምና ይህንን ሁለት አጋስስ ወርቅ እንመዝነው፣ የሚበልጠውን እንወስዳለን። ወርቁ ከበለጠ ወርቁን፣ ጸሎቱ ከበለጠ ጸሎቱን አሉ። እሺ አሉ። ትልቅ ሚዛን መጣ። ወርቁን በሙሉ ባንዱ አስቀመጡትና ሁለተኛው ሚዛን ባዶ ሆነ። በሉ እንውደቅ፣ ወድቀን ጸሎተ ማርያም እንድገማሉ። ሰላም ለኪ ብሎ ሲወድቁ ያ ወርቅ ወደ ላይ ቀሉ፣ ይሄ ባዶ ሰላም ለኪ የተደገመበት ወደ ታች ወረደ። መነኮሳቱ ያንን ወርቅ እያነሱ ዝንጀሮ በሚሮጥበት ገደል በሳት እየለበለቡ ወርውረውታል ይባላል። ምን ያደርጋል? ከሁሉ ጸሎተ ማርያም ይበልጣል። ጸሎተ ማርያም ደግሞ ሞት ያስነሳዋል። ሰላም ለኪ ብለው እቺ ሰላም ለኪ ዋጋዋ ብዙ ነው እና ሰላም ለኪ ሰላም ማለት ክብር፣ ምስጋና፣ ሰላምታ፣ ስግደት ላንቺ ይሁን። እንዘንሰግድ ንብለኪ ይህንን የምንልሽ እየሰገድንልሽ ነው። ማርያም እምነ እናታችን ማርያም ናስተበቋኪ እንማልድሻለን ለምንልሻለን። እማረዌነ አዊ ተማሂፀነ ብኪ ከአዳኝ ከክፉ ከሚያድን አውሬ በአንቺ ተማጽነናል። ታሪኩን ታውቆ የለ የአፄ ናኦድን ታሪክ አንድ ካህን በጥፋቱ ምክንያት በሞት ቀጥተውት ዘንዶ አንቋቸው አይደለ? ከአፄ ዘርዓ ያዕቆብ ማንሻውን ወስደው እሳቸው እንደገና ያደረሱት ከአዳኝ አውሬ የተባለ ዲያብሎስ ነው። አንድም ደዌ ነው፣ አንድም በቁሙ ዘንዶ ራሱ ነው። በእንተ ሐናምኪ ስለ እናቴ ስለ ቅድስት ሐና ወኢያቄም አወቂ ስለ አባቴ ስለ ቅዱስ ኢያቄም ማህበረነ ዮም ድንግል ባርኪ። እንግዲህ ይሄ ጥሬ ዘር ነው። መሀል ላይ ግን ምን ያለው? ንግሥተ አድህኖ። ይህን ያሉ ማናቸው? አፄ ዘርዓ ያዕቆብ የማዳን ንግሥት የሆነች እመቤታችን አሉና መጨረሻ ላይ ማህበረነ ዮም ድንግል አድህኒው ባርኪ። ማህበራችን መባረክ ብቻ አይደለም አድኝልን፣ ታደጊልን ብለዋል። በአንዳንድ አንቀጽ አባቶቻችን ማህበረነ ወትረ ድንግል ባርኪ የሚሉ ደግሞ አሉ። ለዘወትር ባርኪልን አንቀጹ በየስፍራው ነው። ከዚያ ተአብዮ ነፍሴ ለእግዚአብሔር። ምክንያቱም ተአብዮ ነፍሴ እመቤታችን ጸሎት አለ አይደለም? እሱንም ራሱ መልክ ሰርተውለት 5 አንቀጽ አድርገውት ማለት ነው። ተአብዮ ነፍሴ ሰውነቴ እግዚአብሔርን ከፍ ከፍ ታደርገዋለች፣ ታመሰግናለች። እንዴት ላይ መጠነ ህሊና የክለ አይምሮ በሚችለው መጠን በችሎታዬ ፍጡር ችሎታው በመጠን ነውና ለእግዚአብሔር ወልድኪ ዘስሙ ልዑለ ባሕሪ የተባለ ልጅሽ እግዚአብሔርን ሰውነቴ በችሎታዋ መጠን ከፍ ከፍ ታደርገዋለች። በእንቲአኪ ገብረ አብያተ ኃይለ ስለ አንቺ ድንቅ ተአምራትን አደረገ። ትሑታንኒ በትሕትናሁ አላለ። ራሱን ዝቅ አድርጎ የተዋረዱትን ከፍ አድርጋቸው። ወለርሁባን አጽገቦሙ እክለ ሁሉ አይለቃሉ ጸሎተ ማርያም ላይ አለ። ለተራቡት ደግሞ ከበረከቱ እህልን አጠገባቸው። ምስጢር አለው ሀተት አለው፣ ግን ሳስለማይመች በጥሬ ትርጉም ነው የሚል። ከዚያ የሰኞ ውዳሴ ማርያም ምንድን ነው የሚለው? ፈቀደ እግዚእ ያገዞ ለአዳም ነው። ዜማ ላይ ምን ይለዋል? ፈቀደ እግዚእ ለአዳም ያገዞ ቤት እንዲመታለት
ጌታ አዳምን ነፃ ሊያወጣው ወደደ። ስጋኪ ንጹሐ አመረሰ አራዞ እስመም ይላል። ያንቺን ንጹህ ስጋ መጎናጸፊያ ባደረገ ጊዜ በጥሬ ዘር በምስጢሩ ግን በተዋሃደ ጊዜ አዳምን ያድነው ዘንድ ነፃ ያወጣው ዘንድ ወደደ። ማርያም ህሉት ለምህረት ወለናዞ ይቅር ለማለት ለማጽናናት እመቤታችን ዘወትር አንቺ ነሽ፣ ማትለወጪ ነዋሪ ነሽ ይላልና ይቅባኒ እፍረተ ጽድቅ የእውነት የጽድቅ የቅድስናን ሽቱ ይቅባኝ ወያምዘን ያምዞ ማጣፈጥን ያጣፍጠኛል። ማለትም የተወደድኩ እንደሆን ነገሬ ሰውነቴ የተወደደ እንዲሆን ያደርግ ነው። የማነ እድየኪ እድየ ይይዞ በቀኝ እጅሽ እጄን ይዘሽ አድርጌልኝ ነው ነገሩ። በጥሬ ዘር አንድ እንጨምር። ለሔዋንም ነ ከይሲ ዘአሳታ ከይሲ አሳታት እናታችን ሔዋን እግዚአብሔርን አዘዛኪ ያኪ በወሊዶታ አንቺን በመውለዷ እግዚአብሔር እርሷን አጽናናት። ማርያም ድንግል ማርያም ርግበ ኤፍራታ የኤፍራታ ርግብ የተባለሽ በኤፍራታ አምላክን የወለድሽ አንድም ኤፍራታ የተባልሽ አንድም ርግበ ኤፍራታ የሆነሽ እመቤታችን አንቺ ማርያም ነሽ፣ አንቺ ድንግል ነሽ። ምስለ ሕይወትኪ አስተዛወጊ ሕይወታ ከቤት አሉ ነፍሴ ባይቲታ ነፍሴ በኋላ በገሃነመ እሳት ብቻዋን እንዳትኖር የአንቺ ወገን አድርጊያትና ከአንቺ ጋር በርስቱ በመንግስቱ አኖሪያት ብሎ ይለምናል ደራሲ። ለዛሬ እዚሁ ላይ እንግታ። የእግዚአብሔር አምላካችን ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን ሁሉ በረከታቸው ይደርብን። የሰማነውን በዝነ ልቦናችን ይሳልልን ያሳድርልን። እንደ አስተያየት ምናልባት ስለ ድንኳን እንደተናገርኩት ምህላውን የሳስበው ሰዓቱም ደህና ነው። እንዲያው ዝናቡ ካላስቸገረ በቀር 10 ጉዳይ እንዲያው በምን አስቤ ሆነ ሰው አስቀድሶ ሄዶ እህል ቀምሶ ለመምጣት እንዲያ ድንገት እንዲያው የሚከብድ ከሆነ በእርግጥ አንዳንድ ወንድሞቻችን አሉ መጥተው ቀድመው የሚጀምሩ ግን በጣም አይቅደም። እንዲያው በተለይ መስባክ ባለበት ቀን ያው ጉዳይ እንደዚያ ቢሆን አሁን በ4 በ9 12 በመሳሰለው ማለት ነው። በመደበኛው ግን ያው ለነገሩ ሲዘገጃጅ ምን ሲል 10 ጉዳይ መሆኑ አይቀርም። እሺ ይሁን እሱን። በተረፈው ግን በየቤታችሁ አድርሽኝ ጠጡ። ይሄ ዋናው ነው የቤተ እግዚአብሔሩ። ግን በቤታችሁ ጠጡ ጥሩ ነው። ብታጡ እንኳን በቤታችሁ ብቻችሁን ከሆናችሁ ውሃ አስቀምጣችሁ ጸሎተ ማርያም ደግማችሁ ለራሳችሁ ጠጡት። ጨርሳችሁ አትጠጡት። እያተረፋችሁ ገብታችኋል። ለብቻ እንኳ ይጠጣል። ሰው ካጣ አድርሽኝ ለብቻም ይጠጣል። ሰው ከሌለ ግን ሰው የሌለበት ምድረ በዳ አይደለም ነው ማለት እና ደግሞ ትንሽ ኩራት ምናምን ጥሩ አይደለም። እዚህ በስርዓት ሁሉ ነገር ስለሚደረግ እቤት የሚደረገውን ነገር አትናቁት። ዘፈን አላስፈላጊ የሆኑ ነገሮችን ታው በሏቸው። የሚሰሙ ከሆነ አንሰሙ እንግዲህ እንዴት ይሆናል? ግን እዚህ ይህንን ስለምናደርግ እቤት ያለው ይሄ ከዚያኛው ይበልጣል ብላችሁ አታስቡ። ከእንጀት ከተያዘ አድርሽኝ ግን ይሄ ልዩነቱ ምንድነው? ቤተ እግዚአብሔር ላይ መሆኑና በሙሉ መንፈሳዊ ስርዓት መደረጉ ነው። እግዚአብሔር አምላካችን ለብርሃነ ትንሣኤው በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ወተሳይል አሜን። አሜን። ለመስቀለ እግዚእነ ኢየሱስ ክርስቶስ ምሕረቱ
ስጋሁ ቅዱሳ ወደሞ ክቡረ እስመ ለዓለም ምሕረቱ ወይዛብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናቦቱ ስብሐት ወኮቴለ እግዚአብሔር ወለወላዲቱ ወለመስቀሉ ክቡር ታቦት ይሰጋ ስሙ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ለትብለት የተሰጣቸው ለረቅለን እንዲደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ ዘንሰግድ ለኪ ማርያም ብለን አስተበኳች ማርያና የተማይጸነብኪ በእንታና ምኪ ወያቄ ማቡኪ ማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ወተታሰይ መንፈሴ ማምላኪ ወመድኃኒ ስመሬ ማማለ አመቱ ናሆሚ ዚየሰ ያስተበጽሁኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቶ ቅዱስ ስሙን ወሳይሎኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ዘሮም ለለ ያብብሊና ነበሙ ወነሰቶሙ ለኃያላን መናብርቲሆሙ ኃይቤሆሙ ለትሑታን አጽገሞሙ በረከቱ ለርዋን ወፍኖሙ ምራቆሙ ለቡላን ተወክፎ ለእስራኤል ቆሊሁ ተዘከረ ሳይሉ ዚቢሎሙ ለአቡነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና አንጸነ እግዝእትነ ፍተነ ማይሰሪው ለሰይጣን ወለመድን ወለተ ብርሃን መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእዴኪ በከመ ባረኪ ለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አልወሰሰ ለክብረ ፍልሰተ ኢየሩሳሌም ሰው አቀረብ ተውዳሰ ማርያም ዘኮንጂ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ መረከብኩ ሞገሰ በየማነኪ ባረከኒ ስልሰ አድኅነነ ዝለከ ወባርከነ
በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን የወላዲተ አምላክ ጣዕሟን ፍቅሯን ያሳድርብን። ከቅዱሳን በረከት ይክፈለን። ጾሙን ተረፈ ዘመኑን ተረፈ ክረምቱን ይባርክልን። ጾመ ለማበርከት ያብቃን። ከብርሃነ ዕርገቷ በቸር ያደርሰን። ስለ ቅዱሳን ብሎ ከታዘዘ መቅሰፍት ከነደደ እሳት ከዕለት እኪት ከዘመነ መንሱት ከግራ ቁመት ይሰውረን። ጸጋውን ክብሩን ቸርነቱን ያልብሰን። የመምህራችን የገብረ ኪዳን ወንድማችን ፍቅረ ሥላሴ ወገኖቻችን ያረፉትን ሁሉ ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። በመከራ ያሉ አስቡን አትርሱን ያሉን ሁሉ በቸርነቱ ያስብልን። ሰላም ያዋለን ቸር መድኃኔዓለም ተረፈ መዓልቱን ባርኮ ሰላም ያሳድረን። አቡነ ዘበሰማያት ንበል ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላህ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት። በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ወረክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በኩሎሙ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ያስጀመረን አስጀምሮ መሰገነ ይሁን። ሾንፋት ሳይመታል ስለ ቤታችን ያግባል። እሺ መልእክት አለ።